ሰላም ጤና ይስጥልን ክቡራትና ክቡራን የኤንቢሲ አማራ ዴይሊ ኒውስ አድማጭና ተመልካቾቻችን የዕለት አርብ ሰኔ 20 ቀን 2017 ዓ.ም አዳዲስና ወቅታዊ ሁነቶችን ወደ እናንተ እናደርሳለን። መረጃው ለሁሉም እንዲደርስ ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እየጠየቅን ወደ መረጃዎቹ አለፈን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የሳሙኤል አወቀ ክፍለ ጦር ሶማ ብርጌድ የሥርዓቱ ወንበር ጠባቂ መከላከያ መቋቋም ያቃተውን የፋኖን በትር የግል ትጥቅ አደራጅቶ አማራን በአማራ ሾህን በሾ በሚል በሂል በዚህ ክረምት ወቅት ማህበረሰቡን ከኛ ጋር ተጠረነፋለ አሊያ ትጥቅን ታመጣለ በማለት አርሶ ለገበያ እንዳያቀርብ ጧት እረፍት ማታ እረፍት ነስተውታል ነው የተባለው። ዛሬም ልዩ ስሙ ጣቢያ በተባለ ቦታ ማህበረሰቡን ለማወያየት ያቀደ ቢሆንም እንዳቀደው ሳይሳካለት ቀርቷል። ወንበር ጠባቂው የብርሃኑ ጦር በሰፊው ተዘጋጅቶ እንቅስቃሴ ቢያደርግም ነበልባሎችና አይበገሬዎቹ ሲገርፉት እንደዋሉ የታወቀ ሲሆን የፖለቲካ ትርፍ በሰፊው ለመስራት በየወሩ እቅድ ቢያወጣም አንድ እርምጃ ሳይራመድ 2 ዓመት የሞላው ብልጽግና በተለያዩ ቦታዎች ህዝብ መድረክ ቢያዘጋጅም አንድም ህዝብ አላገኘም ነው የተባለው። የቸገረው ካድሪ በወራው የሃይማኖት በዓላትና የገበያ ቀናትን አለፈ ሲልም 2-3 ቀበሌ ማዳበሪያ ወሰዱ በሚል የመደለያ ቃል ያለ ህዝብ ፍላጎት በማስገደድ ህዝቡ ከኛ ጋር ነው ለማለት መጀመሩ ታውቋል። ዛሬም ይሄንን ተንኮሉን ለማስፈጸም በሰፊው አቅዶ ቢንቀሳቀስም በተናዳፊ ተርቦች በሁለት ቦታ በተደረገለ አስጨራሽ ውጊያ ለጊዜው ቁጥሩ ያልታወቀ ሙትና ቁስለኛ ሲሆን አንድ የደብረ ወርቅ ከተማ ትራፊክ ፖሊስ ከፍተኛ ኮማ ውስጥ የገባ ሲሆን አስክሬኑን በሽፍን መኪና ሲያመላልስ እንደነበረ የዓይን እማኞች ተናግረዋል። የሶማ ብርጌድ አንድ አካል የሆነው ጫን ያለው ሻለቃ የሻለቃው ጥምር ኃይል ልዩ ቦታ መጠሪያ በተባለ ቦታ ገደብ ሻለቃ በተንጉል ማቅጣጫ ከቀኑ 7 ሰዓት ጀምሮ ከጥላት ጋር ከፍተኛ ተጋድሎም አድርገዋል። የብርጌዱ አመራርና ጥምር ኃይልም ጥላት ላይ ተጨማሪ ጫና እንዳይፈጠርና ከቦታ ቦታ እንዳይንቀሳቀስ ከጥላት ጋር ተፋልመው ውለዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ሜድባ ጮቄ ብርጌድ ሐሙሲት አራጅ ቀበሌ ላይ የገባውን ጥላት ረፍት ሲነሳው መሰንበቱን በተደጋጋሚ መግለጻችን ይታወቃል። የፋኖን ክንድ መቋቋም ያቃተው የአብይ አህመድ ግል ጠባቂ መከላከያ ነው በከለሊት ጠፍቶ መሄዱንና ቀበሌው ነፃ መውጣቱን አረጋግጠናል። በዚህም ጥላት እየከዳ ወደ ፋኖ እየተቀላቀለ እንደሚገኝ ታውቋል። ከጎጃም ሳንወጣ በጎጃም ጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ በጣላት ከፍተኛ ኪሳራ ደርሰውበታል ነው የተባለው። በቀን 19 10ኛ ወር 2017 ዓ.ም ከጧቱ 11 ሰዓት ተኩል እስከ ምሽቱ 2 ሰዓት በነበረው ደውጊያ ነበልባሎቹ የአባይ መተከል ብርጌድ አባላት ደንቅ ከተማ በመግባት በሚሊሻና ፖሊስ አባላት ላይ መብረቃዊ ጥቃት ፈጽመዋል። በዚህም ከ7 በላይ የጥላት ኃይል ሲደመሰስ ከ13 በላይ የሚሆኑት ቁስለኛ በማድረግ ተችሏል ነው የተባለው። እንዲሁም የአዲስ ዓለማየሁ 7ኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌድ ማዕበል ልዩ ተወርዋሪ ኃይል በደፈጣ ውጊያ ሻፎ ማርያም ባደረሰው መብረቃዊ ጥቃት 4 ያገዛዙ አሽከሮች ሲደመሰሱ 5 ቁስለኛም ሆነዋል። በሌላ ዘና አብራጅስ ብርጌድ ጉንደል ማት ላይ ባደረገው ውጊያ 3 የጥላት ኃይሎች ተደምስሰዋል ነው የተባለው። ጎጃም አገው ምድር 3ኛ ክፍለ ጦር አሸባሪው ኃይል በትናንትናው ዕለት ከሰከላ ወረዳ ግሽ አባይ ከተማ በሁለት አቅጣጫ ወደ አጃሊና ኮል ቀበሌዎች ተንቀሳቅሶ የነበረ ሲሆን ወደ አጃሊ የተንቀሳቀሰው የጥላት ኃይል ጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ ባራብስቶች አከርካሪው ተሰብሮ ወደ ግሽ አባይ ከተማ ፈርጥቷል ነው የተባለው። በዚህ ወደ ውጊያ 5 ያሸባሪው ኃይል በክንደ ነበልባሎቹ በአባግስ ሻለቃ እስከ ወዲያኛው የተሸኘ ሲሆን ቁጥሩ ያልታወቀ የጥላት ኃይልም ቁስለኛ ሆኗል ነው የተባለው። በዛው ወደ ውጊያ ውሎ ከ150 በላይ የክላሽ ተተኳሽ መማረክም ተችሏል። ፋኖ እንዲሁ ስኬታማ ሆኖ በዋለበት ቀን እንዲሁም የደብረ ማርቆስ በልዩ ኦፕሬሽን ድንቅ ተአምርን ፈጽሟል። የህዝባችን ጥያቄ በመናቅ ለአብይ አህመድ አሽከር በሆኑት ላይ እርምጃ እየወሰደ ነውም ተብሏል። በተደጋጋሚ ደብረ ማርቆስ በመግባት የተጠኑ ኦፕሬሽኖችን በመስራት ጥላትን መግቢያ መውጫ እያሳጣው እንደሚገኝ የተገለጸ ሲሆን ኢንስፔክተር ዘላለም ጥላውን የተባለ ለብዙ ዓመታት የደብረ ኤልያስ የፖሊስ አዛዥ ሆኖ ወልዶ ያሳደገውን ማህበረሰብ ሲያሰቃይና ሲያንገላታ ሲዘርፍ የኖረ አያሌ ንጹሃን እንደምናምባ ሲያፈስ የኖረ ለኦሮሞ የብልጽግና ገዳይ ስርዓት ተገዶ የወረዳ ማህበረሰብ ሲያስለቅስ የነበረ አረመኔ እንደነበር ይታወቃል። የክፋት ተልኮ በዚህ ሳይወሰን ዓለም በቃይ ብለው ጫካ የወደቁ የብሔረ ብፁዓን አጼ መልአከ ስላሴ አንድነት ገዳምን ያስወደመ መነኮሳትና ህፃናትን ያስፈጀ ሰይጣን ውላጅ እንደነበር ይታወቃል። አሁን የምስራቅ ጎጃም ዞን የፖሊስ ደህንነት በመሆን አያሌ ንጹሃንን ያስረሸነ ያሳገተና ያሳፈሰ ባንዳ እንደነበር ይታወቃል። እነሆም በትናንትናው ዕለት በቀን 19 2017 ዓ.ም ከረፋዱ 5 ሰዓት ገደማ በደብረ ማርቆስ ከተማ ሙሉ ሆቴል አካባቢ ፋኖች በሰሩት የተጠና
ረቂቅ ኦፕሬሽን እርምጃ ተወስዶበታል። መጨረሻችሁ ሞት ከመሆኑ በፊት ከአብይ ጎን የተሰለፋችሁና ህዝባችን እየበደላችሁ ያላችሁ እጃችሁን ለፋኖ ተሰጡ ዘንድ ጥሪያችንን እናስተላልፋለንም ብለዋል። ለአብይ ወንበር ሲባል በሺዎች የሚቆጠሩ ወጣቶች ከጫት ቤት ከመዝናኛ ቦታዎች አማራ ጠል በሆነው ስርዓት እድሜያቸው ለውትድርና ያልበቃ የጤና ችግር ያለባቸው ሳይቀር እያፈሱ በቂ ስልጠና ሳይሰጣቸው ወደ አማራ ክልል እየተላኩ ብዙዎች ቅንድብ በሚላጨው ፋኖ ጥይት አረር ውስጥ ገብተዋል። ጦርነቱ ለዘርፉ መልካም አጋጣሚ የፈጠረላቸው ወታደራዊ መሪዎች አይንሃል አማረኝም በሚል የሀገር ዳር ድንበር ጠባቂ ለእናት ለአባታቸው አንድ ፍሬ የሆኑ ወጣቶች በግፍ እየረሸኗቸው ወታደሮች ቤት ይቁጠሩም ተብሏል። የፋኖን በትር መቋቋም ያቃተው የስርዓት ወንበር ጠባቂ ጦርነት ይበቃናል፣ መሮጥ አንፈልጋለን፣ ፋኖን ማሸነፍ አንችልም፣ ግዳጅም አንሄድም በማለት አፈሙዛቸውን ወደ መንግስት ካዞለው አድረዋልም ተብሏል። በዚህ ስርዓት የሀገሪቱ ህዝብ እርስ በርስ ከመጫረስ ውጪ ምንም አይነት ሰላም አማራጭ እንደሌለውና የብልጽግና ስርዓት እስካልተቀየረ ድረስ አብይ በየአቅጣጫው ጸብ ከማጫር ውጭ ሀገሪቱ ሰላም እንደማትሆን በደንብ የተረዳው እግረኛ ወታደሩ በየቀኑ ከፋኖ ወንድሞቹ ጋር እየተቀላቀለ ይገኛል። ስቦ ማስከዳት አንዱ የትግል ስልት አድርጎ የሚንቀሳቀሰው የአማራ ፋኖ በጎጃም በሁሉም የጠላት ኃይል መውጣት እንደሚፈልግ ነገር ግን ስልክና መሳሪያ ተጠርንፎ ቤተሰባቸውን ለሰላምታ ማግኘት እንዳልቻሉ መሳሪያ ይዞ ለመውጣት ዋርድያ በቦምብና በሽመል እየጠበቀ እንደሚያደርና እንደመረረው ማረጋገጥ ችለናል። ስርዓቱ ፋኖ ጋር ብትሄዱ መሳሪያ ተቀብለው አርዶ መንገድ ላይ ይቀብራል እያሉ ሲያስፈራሩን ቆይተዋል። ነገር ግን ሙተዋል እያሉን ሁሉ ስናጣራ ቤተሰባቸው ጋር በጀል የወጡት ሳይቀር ፋኖ በፍቅር እንደላካቸው አጣርተናል። አጋጣሚውን ያገኘ ሁሉ ይወጣል፣ ወታደሩ ሰልችቷል ሲሉ ፋኖን የተቀላቀሉ የመከላከያ አባላት ገልጸዋል። የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር አረንዛ ጎንቻ ብርጌድ ሰኔ 17 ቀን 2017 ዓ.ም 3 የኦሮሞ ተወላጆችን ስርዓቱ በአማራ ህዝብ ላይ የሚያደርሰውን ጭቆና በመረዳት 3 ጥቁር ክላሽ በመያዝ ከነሙሉ ትጥቃቸው በዛው ቀን መቀላቀል ችሏል። የክፍለ ጦሩ አንዱ አካል የሆነው አባ ሸለቆ ብርጌድ ከቀናት በፊት 4 ያገዛዙ ሰራዊት የተቀላቀሉ ሲሆን ትናንትና ሰኔ 19 ቀን 2017 ደግሞ ነስረዲን ሸሪፍ 57ኛ ክፍለ ጦር ሻለቃ 2 ብርጌድን ከነሙሉ ትጥቁ ተቀላቅሏል። ሁለተኛ ስቦ ማስከዳቱ ተጠናክሮ የቀጠለ ሲሆን የአማራ ፋኖ በጎጃም ያቀረበውን ጥሪ በመቀበል በርካታ ያገዛዙ ሰራዊት ወደ ፋኖ እየተቀላቀለ ነው። በትናንትናው ዕለትም ከአድማ ብተና ተቋም ወደ አማራ ፋኖ በጎጃም አንደኛ ክፍለ ጦር ወደ ጣናው መብረቅ ብርጌድ የተቀላቀሉ አንደኛ ኮሎኔል አበበ ተሰማ፣ ሁለተኛ ኮሎኔል ከፍ ያለው ጌታው፣ ሶስተኛ ኮሎኔል ክንድ እየወርቁ በተመሳሳይ ወደ ባህር ዳር ብርጌድ አንደኛ በጀ ገብሬ፣ ሁለተኛ ሻለቃ፣ ሶስተኛ ሻምበል የነበረ በአጠቃላይ አራቱም ራቫል ቪአይፒ ሲሰሩ የቆዩ ሲሆን ስርዓቱን በመቃወም ከወገናችን ጋር አንዋጋም በማለት ፋኖን ተቀላቅሏል። ሶስተኛ ወደ ቀኝ ጌታ የፍትሐ ንጉሴ 6ኛ ክፍለ ጦር ጥላት በግፍ የተቀላቀለ ሲሆን አንደኛ ለመንደሴ፣ ሁለተኛ አምሻው ሙሉነ፣ ሶስተኛ አሸናፊ ደባስ የተባሉ የወራሪው ሰራዊት አባላት ከስራ ቦታቸው ታፍሰው በግዴታ ታፍሰው ብር ሸለቆ ወታደራዊ ማሰልጠኛ ከሰለጠኑ በኋላ ህዝባችሁን ጨፍጭፉ ተብለው ከስርዓቱ ዙፋን አስጠባቂ ወራሪ ኃይል ጋር አማኑኤል ከተማ ተመድበው የነበረ ቢሆንም ስርዓቱ አስጠልቷቸው 3ቱም ግለሰቦች ወደ ማቻከል በላይ ዘለቀ ብርጌድ መጥተው ትጥቃቸውን በመያዝ ተቀላቅለዋል። በተመሳሳይ ሁኔታ በዛሬው ዕለት ከቢቸና ከተማ በመውጣት ደባይ ጮቄ ብርጌድን የተቀላቀሉም እንዳሉ ተገልጿል። በሌላ መረጃ ታላቁ ሊቅ ሊቀ ብርሃን ቆሞስ የኔታ ይባቤ ከግፍ እስር ከተፈቱ በኋላ በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ደማቅ አቀባበል ተደርጎላቸዋል። የባህር ዳር ከተማ በመላው ታላቁ ሊቅ ብርሃን ቆሞስ የኔታ ይባቤ ከግፍ እስር መፈታት ባበሰረው ምስራች በእጅጉ ተደስታለች። እጅግ የተከበሩት የሃይማኖት አባት ነጻ መውጣታቸውን ተከትሎ በታላቁና ውብ በሆነው ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ለየት ያለና ደማቅ አቀባበል ተደርጎላቸዋል። የኔታ ይባቤ ካቴድራል ሲደርሱ በርካታ ምዕመናን በታላቅ ደስታና ፎይታ በተሞላ ፊት ተቀብለዋቸዋል። የአቀባበሉ ስፍራ በመዝሙርና በዝማሬ ደምቆ የነበረ ሲሆን ይህ ደግሞ ህዝቡ ለሊቃቸው ያለውን አክብሮትና ፍቅር የሚያሳይ ነውም ተብሏል። ከባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተገኘ ተወካይ ይህንን ስሜታዊ ጊዜ በቃል ሲገልጹት ሊቃውንቱን የሚጠብቅ ህዝብ በማለት አሞካሽተውታል። ኤርትራ ኢትዮጵያን መክሰሷ ተገለጸ። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራ በኢትዮጵያ ሉዓላዊ ግዛትና አንድነት ላይ ጥሰት እየፈጸመች ነው በማለት ክስ ለመመስረት ለተባበሩት መንግስታት ድርጅትና ለበርካታ የሀገርና የመንግስታት መሪዎች ደብዳቤ በመላክ ጭምር ዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል ከወጣው መግለጫ ላይ ተመልክተናል። ዓለም አቀፉ ማህበረሰብ ለማሸማቀቅና ለረጅም ጊዜ ለዘለቀ የጦርነት አጀንዳው ድጋፍ ለማግኘት በግልጽ እየሰራ ይገኛል ብሏል። እውነታ ግን የኢትዮጵያ ገዢ የብልጽግና ፓርቲ በግዴለሽነት ላለፉት
ለ2 ዓመታት ባልተጣራ መግለጫዎች እንዲሁም ቀስቃሽ ሰበር ትንኮሳዎች በራሱ አነጋገር ኤርትራ ወደቦችን ከተቻለ በህጋዊና አስፈላጊ ከሆነ በወታደራዊ ኃይል ለማግኘት ሲያደርግ ቆይቷል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ግዥና እልፍ አላፍ ሀገርን የማፍረስ ተግባራትን በመስራት ላይ ይገኛል ብሏል። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራ ሉዓላዊነትና የግዛት አንድነት እንዲሁም ክልላዊ መረጋጋትን አደጋ ላይ የሚጥሉ ቢሆንም ኤርትራ ከፍተኛ ገደብ ማድረግን መርጣለች። የኢትዮጵያ ገዢ አካል የኤርትራ ሉዓላዊነትና የግዛት አንድነትን በመጣስ ውንጀላ ላይ ይገኛል። ይህ ያልተገባ ውሸት ነው ሲል ከሷል። በእስራኤልና አሜሪካ ላይ ድል ተቀዳጅተናል አሉ። የኢራን ጠቅላይ መሪ አያቶላህ ካሚኒ በእስራኤልና አሜሪካ ላይ ድል ተቀዳጅተናል ሲሉም ገልጸዋል። ካሚኒ አሜሪካ በቀጥታ ጦርነት ውስጥ የገባችው ጽዮናውያን ወይም ደግሞ የእስራኤል አገዛዝ ሙሉ በሙሉ እንደሚወድም ስለተሰማት ነው፣ ነገር ግን አሜሪካ ምንም አላተረፈችም ማለታቸውን ቢቢሲ ዘግቧል። ሀገራቸው ጦርነቱን በድል አድራጊነት መወጣቷን የገለጹት ጠቅላይ መሪው ለአሜሪካ ጥቃት ያጸፋ ምላሽ ሰጥተናልም ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን እጅ እንድትሰጥ መጠየቃቸውን የጠቀሱት ካሚኒ እንደ ኢራን ላለ ታላቅ ሀገርና ህዝብ እጅ ስጡ ማለት ስድብ ነው እንጂ እጅ መስጠት የሚለው ቃል በመዝገበ ቃላችን ላይ ውስጥ የለም ሲሉ መልእክታቸውን ማስተላለፋቸውን ቢቢሲ በዘገባው አስነብቧል። ሰላም አድማጮቻችን፣ ለሰዓቱ ያዝናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ እስከምንገናኝ ድረስ ቸር ቆዩ እያለን እኛ ዝጋ የምንጨርስ ይሆናል።